ለምንድን ነው የመጣኸው? ነው ቀን ሄርሚና እንዴት ልናወራት የምትፈልገው ነገር ስላለ አይበቃም? እስካሁን ሄርሚላ ስትንገላታበት የነበረው መንገድ እኮ እንዴ ይቅርታ፣ እኔ አሁን ሚኪ አንተን እንደዚህ ብዬ ለማስረዳት አልችልም። ሄርሚ ሰላም ነው? መግባት እንችላለን? እንዴት ነው መግባት እንችላለን? በመጀመሪያ አመጣጣችሁ ልክ አይደለም እኮ ሚኪ፣ ያለ እንግባና አሁን በመጀመሪያ አመጣጣችሁ ልክ አይደለም ማለት ሽማግሌ ይዘው ቄስ ሞሎክሴ ይዘው ነበር ልክ ነው መግባት የነበረባቸው። ወይም ደግሞ ሙክት በሬ ይዘው እኔ ነኝ ያለ ጠብደል የሆነ ጋርድ ይዘው ነበር። ይሄ ተራቡችላ ጋርድ እኮ ዳኒ ለጋርድነት አይሆን፣ ለገረድነት አይሆን፣ ለምንም አይሆንም። እሱ ብቻ ማጣላት ከፈለገ ያጣላል፣ ማስታረቅ ከፈለገ ያስታርቃል። ማለያየት ከፈለገ ደግሞ እንደሱ የሚያለያይ እንደሱ መርዝ የሚረጭ እንደሱ እሾክ የለም፣ እንደ ዳኒ ማለት ነው እንዴ። በመጀመሪያ ነገር አመጣጣችሁ ልክ አይደለም አላቸው። ትክክል ሚኪ፣ ልክ ነክ። ዝም ብሎ ዘው ብሎ ሰው ቤት አይመጣም። በር ክፍት አድርጋችሁ ለምን ጠበቃችሁት? ሬዲ ሆናችሁ ነው የጠበቃችሁት። ካሜራ ልክ ተበርጋ ሲደርስ ነው ኦን የሆነው። የተለቀቀው በሄርሚ ነው። የሄርሚ ቻናል ወርዷል፣ ዘግጧል። ሄርሚ ሬዲ ሆና ጠበቀችው። ሄርሚና ሚኪ ጠብቁን አንድ ላይ ተባለች። ብቻሽን እንዳትጠብቂኝ ተባለች። አንድ ላይ ጠበቁ፣ አለቀ። በልተናችኋል። ለማንኛውም እኛ በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ። እኔ ግንና ፍቅር ያደረገው ነገር እሺ፣ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ኦልሬዲ ፎቶውን ድንገት ፎቶ ማንሳቷ ጥፋት ሊሆን ይችላል። አንተ መተኛትክ ኖርማል ነው ወይ? በትክክል አንተ ተኛ ስትልክ የምተኛ ተነስ ስትልክ የምትነሳ ማነክ አንተ እንዴ? አንተ ይሄን ያህል ድረስ ሞተካል እንዴ? እርቃንህን ልብስህን አውላልቃ እቃህን ሳትወድ በግዱ ቁም ብላ አስቁማ ከዛ በኋላ ፎቶ የምታነሳው ገላሃለች እንዴ? የለም በዚህ ነው ያህል ቪዲዮ ግን እስከምታነሳ ድረስ ምን ትሰራለህ አንተ? ራሴን አላቅም የምትለው መቼ ነው? አንተ ራስህን አውቀ ከሴቶች ጋር የምትገናኘው? አንተ ራስህን አውቀ ከሴቶች ጋር የሆነ ቦታ ላይ የምትታየው መቼ ነው? ሁሌ ራስህን አላቅም ነው። ሁሌ ራሴን ከነኝ ጋር አይደለሁም እያልክ ነው። ሁሌ 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 ሼማ የሆነብህ እቺን ከፍናት መቼም እንደፈረደባት። እሺ በቃ እረዳሃለሁ፣ ሳልረዳ ቀርቼ አይደለም። ግን ደግሞ በዛ አንቺ መቼም ነው የማትረጂው። መቼም ነው ለራስሽ የማታስቢው፣ ለራስሽ የማትሆኚ። ሂጂ ሲልሽ መሄድ፣ ነይ ሲልሽ መምጣት፣ ሲያዋርድሽ መዋረድ፣ በብዙዎች አፍ ተሰደብሽ፣ በብዙዎች አፍ ተረገጥሽ። መቼም የሚገባሽ ሴት አይደለሽም። አለቀ። ተለቀ ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድን ነው ጊዜ ማሰጭ? በቃ እሷንም ላግኛት በመጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራትና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ሄድሚ ግን ደግሞ በቃ አንቺ ቢያንስ ተረጂኝና ነገሮችን እንትን ለማለት ሞክሪ። ሰላም ፋሚሊዎቼ፣ እንዴት ናችሁ? ያ ተረጂው እውነቱን ነው። በጣም መረዳት ያስፈልግሻል። አብርሃምን ያልተረዳሽ ማንን ልትረጂ ነው? ተረጂው ሁሌ እንደተረዳሽው አይደል? ሁሌ እንደረዳሽው አይደል? እሱ ግን አንድም ቀን አመት ሊሞላን ነው ብለሻል። አመቱን ሙሉ ስትኖሩ ግን አንድ ቀን እኔ ነኝ ያለ የፍቅር ሮማንቲክ ቀን አሳልፋችሁ አታውቁም። ሮማንቲክ የሆነች ቀን አሳልፈሽ አታውቂም ከሱ ጋራ በሰላሙ በደስታ ማለት ነው። ሁሌ ወይ ጸብ በነበረበት ሰዓት ላይ ከዛ ከጸብ የምታወጪው አንቺ ቤትሽ ቀጥረሽ በቢጃማ ያለ ፓንት በዋና የጭን ጥላሸትሽ እስኪታይ ድረስ የምትሄጁ የምታስሽው አንቺ። እሱ መቼ ነው የምር የሚወድሽ የምር የሚያፈቅርሽ የምር ለአንቺ ቦታ ካለው ከአንቺ ጋራ ክብር ካለውና ከአንቺ ጋራ ወደፊት አላማ ካለው አንቺ ሁሉን ነገር እስክትጠይቂው ባልጠበቀ ነበረ። ፍቅር ካሜራ ይዛ ደቅና ተኛ ብላ አስተኝታ፣ ተነሳ ብላ አስነስታ፣ አውልቅ ብላ አስወልቃ፣ ተኛ ብላ አስተኝታ፣ አቁም ብላ አስቁማው አይደለም ተብተብ ያደረገው። ወደሽ ሳይሆን በግድሽ የምታውቂው ነገር ነው።
አይንሽን ጨፍነሽ ካላሞኛችሁኝ ብለሽ ካላልሽ በስተቀረ ይሄ ሌላው እንኳን አይቶ የሚፈርደው ነገር ነው። እውነት ለመናገር ሌላው ማንም አይቶ የሚፈርደው ነገር ነው። አንቺ ግግም ያልሽ ግግር ያልሽ ነገር ማለት ነው። ለራስሽ ሪስፔክት የሌለሽ፣ ለራስሽ ለቤተሰቦችሽ አታስቢ፣ ለወደፊት ህልምሽ አታስቢ። ግማሹ ልጅ አለሽ ልጅሽን ደብቀሽ ነው፣ ግማሹ ትዳር አለሽ ትዳርሽን ደብቀሽ ነው ይልሻል። አንቺ ደግሞ በፍጹም እኔ አንተ የመጀመሪያ አይነክ ትላለሽ። እሺ መቼ ነው የአንቺ መጀመሪያ ማብቂያው? መቼ ነው የአንቺ በራስሽ ኮንፊደንስ ኖሮሽ በራስሽ እንድትለመኝ እንዲያደርግሽ? ዛሬ ይቅርታ ማለቱን ብቻ እንዳታይ። እስካሁን ድረስ ባጠፋውም አልሽ ባጠፋውም ይቅርታ እያልሽው የምትሄጂው አንቺ ነሽ እንጂ እሱ አይደለም። እሱ ጥፋት ሲያጠፋ ብቻ ነው መጥቶ ይቅርታ አጥፍቻለሁ ብሎ የሚልሽ። እሱንም አንቺ ኧረ በስመ አብ ናችሁ። ዛሬ ከዳኒ ጋር መተንላችኋል ተመልሰን ቤተሰቦቼ። እንግዲህ አሁን የምንገናኘው እነ ሄርሜ ብሎክ ጋር ነው እና ዛሬ የመጣንበት ምክንያት ምንድነው? እኔና ዳኒ ያለውን ነገር ብቻዋን አግኝተን ሄርሜን ልናስረዳት ነው። ዳኒ ባይዘዌ የምሬ ነው። በዚህ ሰዓት ለእኔ ከወንድም በላይ ነው። በቃ ከጎን የሆነው ብዙ ነገር እያደረገልኝ ያለው ዳኒ ነው። እየተረዳኝም ያለው ደግሞ ዳኒ ነው እና ምንድነው ብቻዋን አላገኘናትም እስካሁን ድረስ ሄርሜን ማለት ነው። እና እስኪ ገብተን አሁን ቤት ትኖራለች ብዬ ተስፋ አደርጋለሁኝ። የምትኖርበት ሰዓት ጠበቀን የመጣ ነው። አንኳኩተን ያሉትን ነገሮች በስነስርዓት ልናስረዳት እሞክራለሁ። እኔ አሁን ፍቅር በራሷ ቁጥጥር ስር አድርጋኛለች። እንዴት ነው ፍቅር በራሷ ቁጥጥር ስር ያደረገች? ሰራክ ሄርሚ የምትረዳክ ምኑን? መኪና ውስጥ የተሳሳምከውን አይኗን ትመን ወይስ አንተን ትመን? ተው ሆቴል ውስጥ ያልካትን የሰራሃትን ተወው። ፍቅር ለምን በቁጥጥር ስር ልታደርግ ቻለች? ከዚህ በፊት ሩታ ነበር በቁጥጥር ስር ያደረገች። ሩታ የምትፈልገውን እንትን ካለች በኋላ ፈልጌ አይደለም ብለክ ሳልፈልግ ነው እንዲያረገችኝ ብለክ ጣትህን ሁሉ እሷ ላይ እንደጠቆም ቀር። አሁን ደግሞ ፍቅር በቁጥጥሯ ስር ልታደርግ የቻለችው አንተ ከብት ነክ ወይ? ሂድ ስትባል የምትሄድ ተኛ ስትባል የምትተኛ አንተ እንስሳ ነክ ወይ? የሚያስብ ጭንቅላት የለህም ወይ እንልሃለን። ዞር ብሎ የሚያስብ ማይንድ የለህም ወይ? ማይንድክ የተፈጠረው የተቀመጠልክ እዚህ ላይ ምን ለመሆን ነው? አዙሮ ለማሰብ ገባ? አዙሮ ለማሰብ እንጂ ዝም ብሎ እንዳገኘ እንዲጋደም እንዳገኘ እንዲነሳ ማንም መራገጫ መጫወቻ እንዲያረገው አይደለም። ህፃን ልጅ አይደለም። ህፃን ልጅክ እንኳን አመት እየሞላው ነው። አንተ አንድ አይነት ሆነ ተመሳሳይ ሆነክ ምን ዳኒ ሊያሸማግለ ነው? ዳኒ ሽማግሌ ሊሆነ ነው? ዳኒ የራሱን ህይወት መምራት ያልቻለ አንተ የራስን በዚህን ሰዓት እንደ ዳኒ ወንድም የእናት ልጅ ምነው አሳልፎ ነው ይሸጠኝ ብለሃልክ? ይሁዳ እንደ ዳኒ ይሁዳ ደግሞ የለም። ምን ነው ዳኒ ታስታውሳለህ እንደ የዛሬ አመት ባልሞላ አልሞላውም እኮ ዳኒና ሩታ አንድ ላይ ሆነው ነው ብለክ እቃ ሲያሳጥቡክ ጎንበስ ቀና ሲያስደርጉክ በቁጥጥራቸው ስር ሲያደርጉክ የነበሩት። አንተ ሁሌ ነው እንደ በሰዎች ቁጥጥር ስር የምትሆነው? መቼ ነው በራስህ ቁጥጥር ስር ሆነክ ለራስህ ቆመ ለራስህ ሆነክ ነገራቶችን ማስተካከል የምትችለው? አንተ መቼ ነው? አዎ መቼ ነው እንደወረድክ? ቪዲዮውን ፎቶውን እለቃለሁ ምናምን እያለች እያስፈራራችኝ ነው ያለችው ማለት ነው። እና በዛ ላይ ደግሞ ቤተሰቦች እንዴት ነው ከዚህ በፊትም የለቀቁት ቪዲዮ አለ ቲክቶክ ላይ እነሱ ማለት ነው። እና በዚህ ልክ ከጨከኑ ደግሞ እኔ ተኝቼ ያነሳችኝን ፎቶ ልትለቀው ትችላለች ብዬ ስለፈራሁኝ አሁን ላይ ብዙ ትልቅ እርምጃ ለመራመድም ከብዶኛል። እና ዛሬ በጠዋት ሄርሚ ጋር የመጣንበት ምክንያት ምንድን ነው? በቃ ቢያንስ እሷን አስረድተናት ነገሮች ትንሽ ቀን እንድትታገሰኝ ፎቶዎች በነገርክ ላይ ሄርሚ በጠዋት መጣህባት፣ በማታ መጣህባት፣ በኩለ ሌሊትም በኩለ ቀትር መጣህባት። ሄርሚ ትረዳሃለች። ሄርሚ የማትረዳክ ነገር ቢኖር ሞተክ እቺን ዓለም ስትከዳት ብቻ ነው። በቃ እቺን ዓለም ስትለያት ብቻ ነው ሄርሚ የማትረዳህ። ከዛ በተረፈ ሄርሚ ትረዳሃለች። ሄርሚ የዋህናት። ሄርሚ እንደወረደች ናት። ሄርሚ በጣም ትረዳሃለች። ምስኪን ናት። አዎ እኛ ብዙ ጊዜ ብለናል። ሄርሚ ግንኙነት እያደረግክ ብትደርስብህ እንኳን ችግር የለውም ጨርስና ና ብላ የምትቀበልክ እንከፍ ናት። አንድ አይደለም ለዳማ እንኳን እየተጫወትክባቸው ሴቶቹን ስትጨርስ ና ችግር የለውም የእኔ ጋም እዛ ጋ ያለውን ጨርስና እኔ ጋም አለ እኔ ጋም ጠብቀሃለሁኝ እኔም ናፍቀኛል ብላ ሰፍ ብላ የምትጠብቅ ናት። ሄርሚ ማለት እቺ ናት። እና ታዲያ እቺ ሄርሚ አትጠብቅህም ብሎ ማሰብ ማለት ምንም ነገር እንትን ነው።
ስለዚህ ፍቅር በቁጥጥር ስር አድርገች። አንተ የመኪናውን የለቀቀችበት መቼም ሳትሳሳም ሳትጋጋጥ አይደለም። የመኪናውን ውስጥ እኮ እንዴት ቻው እንዳልካት እንኳን እኮ በደንብ ነው የሚያስታውቀው። ህግ የለም ወይ? ጠጥተህ ስታሽከረክር የዚያን ያህል ፈዘክ። ድንገት መኪና ሰው ብትገጭስ? ድንገት ሄደህ ብትላተምስ? ከሆነ ግንብ ጋር ከሆነ መኪና ጋር ብትላተምስ? በዛ በከተማ ውስጥ ጠጥተህ ስታሽከረክር ፍቅርም ራሷ ልትከስ ትችላለች። ጠጥቶ አግኝቼው ነው ተሸክሜው ቤት አስገባሁትኝ፣ ከዛን አብረን እንደራለኝ። ደግሞ ለፍቅር ይህንን ማስረዳት። አዎ በቁጥጥራቸው ስር ነህ አንተ። ለሴቶቹ ሁሌ በቁጥጥራቸው ስር ነክ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ፕሊዝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ስደተኛው እህታችሁን አበረታቱኝ። እኔ ከአቅሜ በላይ ሆኖብኛል እውነት ለመናገር። ብዙ ጊዜ ካሜራ ላይ ስታዩን ስንስቅ ስንጫወት ወይም ደግሞ የሌለ ፊል ደስተኛ የሚመስል ፊል አሳይተናችሁ ሊሆን ይችላል እንጂ ከጀርባችን ያለውን እኛንን የምናውቀውና እኔ ከአቅሜ በላይ ነው በግድ እየሳኩኝ ወይም እየተደሰትኩኝ ያለሁትኝና ፕሊዝ እንደምንም ብላችሁ ሰብስክራይብ እያደረጋችሁ ቻሌንጁ አልፏል፣ ግን እንደምንም ብላችሁ 10,000 አስገቡኝ። እኔም እንደ ሰው የደረሰበት ልድረስ እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት እያስቀመጣችሁ አበረታቱ ነው ማለት ፈልገው። እሺ ወዳችኋለሁ። ኮንዶም ትጠቀማለህ ብዬ አላስብም፣ እሷ መድኃኒት ካልጠቀመች በስተቀር እንዲህ ያልክ እስከ መቼ ነው የምትቀጥለው? ነው አለቀ። ታሪክ አልነበረም በጊዜ ሁሉ። እሺ አንተ ምንም የምታውቀው ነገር የለም አብርሃም። ይኸውልህ አንተ መተኛት ምናምን ማናችንም ምንም ሆነ አይደለም የምታውቀው ነገር የለም። ግን እዛ ጋር ትላንትና ላይ መኪና ውስጥ ቁጭ ብለህ ስትሰማት አልነበረም ነበረ? ይህንን ነገር እኔ አይደለሁም ልትል ነው ወይስ እንደ በፊቱ አፍዝዘኝ ነው ልትል ነው? ገባ? የዛኔ አፍዝዘኝ ነበር የምትል እንኳን ከሆነ አዳምጠኝ። አፍዝዘኝ ነበር የምትል እንኳን ከሆነ የዛኔ ኤፍሬም ነበር መኪናን ሲነዳልኝ ነበር። አሁን አንተ በምን አቅም ነው መኪናን ስትነዳኝ ነበረው? ሚኪ አንድ ጊዜ በደንብ አንድ ጊዜ ተረጋግተህ ያለ አያችሁ። ሚኪ ጀግና አፍዝዛኝ ነው አደንዝዛኝ ነው የመኪና ውስጥ የሆቴል ውስጥ እሺ አፍዝዛኝ ነው አደንዝዛኝ ነው ትላለህ። መኪና ውስጥ አፍዝዛኝ ነው አደንዝዛኝ ነው ወይ ትላለህ ወይ? አፍዝዛ ካደንዝዛ ከሆነ የምትስመው እንዴት መኪና ትነዳለህ? ኖርማል ነክ። ከዚህ በፊት አደንዝዛኝ ብለክ ኤፍሬም ነበር የሚነዳልክ። አዎ ፈልገህና ፈቅደህ ወደህ ነው የምታደርገው። ወደህ አብርሃም ማንም እንዳይረዳክና ማንም እንዳይረዳክ ነው እያደረክ ያለው። ማንም አፕሪሼት እንዳያረግ በዙሪያው ያሉ ልክስክሶች፣ ያንተ ቢጤ ውሸታሞች፣ ያንተ ቢጤ አስመሳዮች፣ ያንተ ቢጤ ትዳርንም ፍቅርንም ኖርማል አድርገው የሚያዩት ሰዎች ናቸው ለእንደዚህ አይነት ነገር ምንም የማይመስላቸው። በቃ ሚኪ ደግሞ ቆፍጠን ያለ ጥያቄ ጠይቃል፣ ቆፍጠን ያለ መልስ ትመልስላታል። አልተረዳኸኝም? ምንድን ነው የምትረዳክ አንተ? ሰው ምንድን ነው አንተን የሚረዳክ? በመጀመሪያ እኔ እና እሱ የተገናኘነው አሳማኝ ነገር ይዘህ ነው አቅርሚያ። አብርሃም እኔ ሁልጊዜም ይኸውልህ ደክሞኛል። የእውነቴን ነው የምልህ፣ ሴት ልጅ ነኝ አይደል? ይደክማል። ላይክ እኔ ነኝ እየለፋሁ ያለሁት። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ሰው ከአመት ዓመት አይሻሻልም እንዴ? ከአመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት ዓመት አይ ኤርሚ መታወቂያ እንኳን ይታደሳል እኮ በየአመቱ። አንተ አትታደስም? ሁሌ ከአመት ዓመት አንድ አይነት እንዴ? ከአመት ዓመት አንድ አይነት የሰው ልጅ። ትላንት ቡና ቁርስ ነች ያለቻት ልጅ እኮ አፈሰችህ፣ እንደ ቡና ቁርስ ወሰደችክ። ከዛን እንደምትፈልገው አደረገችክ። አንተ መታወቂያ ሆንክላት። በየአመቱ አንድ አይነት ማንነት። የሰው ልጅ በአንድ ይማራል፣ በሁለት ይማራል፣ በሶስት በአራት በአምስት። መቼ ልትማር ነው? መቼ ልትነቃ ነው? መቼ ሊገባክ ነው? ገብተክ ትምህርት ቤት አልተማርክም እንዴ? ሶሻል ሚዲያ ላይ አይደል እንዴ ያለከው? ከሶሻል ሚዲያ እኮ የሰው ልጅ ብዙ እውቀቶችን ብዙ ትምህርቶችን ይቀስማል። ለነገ ህይወት ይጠቅመኛል ብሎ ማየት የሌለበትን ያያል፣ መስማት የሌለበትን ይሰማል። አንተ ግን ሰምተህ እንዳልሰማ አይተክ እንዳላየ እኔ ብቻ ትክክል፣ እኔ ብቻ ልክ፣ እኔ ብቻ ጎበዝ፣ እኔ ብቻ ጠንካራ፣ እኔ ብቻ ገንዘብ ያዥ፣ እኔ ብቻ አሳዳጅ፣ እኔ ብቻ እንዴ ይሰለቻል፣ ይደክማል። ያ እንዴ ላንተ ኖርማል ነው ሁሉ ነገር። አሳማኝ ነገር ይዘና አሳማኝ ሰው የሚያምልክን መረጃ ይዘህ ውጣ። ሰው እንዲረዳክ፣ ሰው እንዲረዳክ ኦፕን ሁን። ሚዲያ ካሜራ ላይ አታቀርቀር። ከሚዲያ ጀርባ እንደፈለክ እንደምትሆኑ ሚዲያ ላይ እንደፈለኩን
በመጀመሪያ ተረጋጊ ሄርሚ። እኔን ለመረዳት ሞክሪ። ላለመረዳት ስሞክር እኔ አንተን ለመረዳት ስሞክር እኮ ሁልጊዜም ተጠያቂዋ ነኝ የምሆነው። ሁልጊዜም እንደማትፈልገኝ ታሳየኛለህ። እኔ አንተ ስትወደኝ ስታፈቅረኝና ስታከብረኝ ነው አብረን ሊቀጥ ትናንትና እንደዛ የሆንኩበት ምክንያት ይህንን ነገር ካላደረግ እኔም ፎቶ ለቃለሁኝ። ሰው ጋር ነው ያለው ቪዲዮ እና ፎቶ ሰው ጋር ነው ያለው። ሰዎች እንዲለቁት ነው ማድረገው። ታዲያ ለምን በህግ አትጠይቃትም? አንተ ፍቅር መቼ ለምን በህግ አትጠይቃትም አለች። እውነቷን ነው። እስከ መቼ በህግ ማትጠይቃት? እስከ መቼ አንተ እየተገረር? እስከ መቼ ለምን በህግ አትጠይቃትም አለች። እውነቷን ነው። እስከ መቼ በህግ ማትጠይቃት? እስከ መቼ አንተ እየተገረርክ እየተጫወተችብክ የምትኖር? ኧረ ሄርሚ ተረጂ እንዴ! እስከ መቼ ነው እሷ የምትረዳክ? ተልከስክሰህም እሷ ልትረዳክ፣ ወድቀህም እሷ ልትረዳክ፣ መተትም እሷ ተረድታክ፣ ጨብሰክም የምትፈልገው ነገር አድርገክም እሷ ልትረዳክ። አንተ መቼ ነው የምትረዳት? እሷን ብቻ ተረጂ አንተ፣ እሷ አንተን ተረጂ አንተ፣ ግን እሷን ገፊ ከሀጂ ንግግሩ ያሳፍራል። እንዴት ነው የሚያሳፍረው? ኧረ ተረጁ ለንግግርሽ ለከት ይኑርሽ አላት ዳኒ። ለንግግርሽ ለከት ይኑርሽ፣ ንግግሩ ያሳፍራል። እንዴት ነው የሚያሳፍረው? ስታደርጉት አያሳፍራችሁም? እንደዚህ ነገር ሲመጣባችሁ ግን ያሳፍራችኋል። በቪዲዮ ይዛ እስከምታስፈራራ ድረስ ሞተ ነው እንዴ? አንተ ሬሳ ነበርክ እንዴ? እሷ ቪዲዮ ከፎቶ ስትይዝብክ ሞተክ ነበር ወይ? ይህን ያህል ጠጥተክ እንዴት እየነዳክ ቤት ገባ? ከዛ እንዴት ቤት ክላስ እንዴት ልትገባ ቻለች? ቁልፍ ይህን ያህል ኬት አመጣች? ቁልፉ ኬት መጣ? እሷ ከፍታ ልትገባ የቻለችው እንዴት ነው? በምን ገባች? ይህን ሁሉ ተቀናሽቶ ነው የተደረገበት? ፈልገክ ሁሉን ነገር ተቀናሽቶ እያላችሁ መቼ ነው በራስ ቅንጅት የምትኖረው? ቅንጅት 97 ሆናችሁብን። ሀይ ለምን ቆፍጠና አትልም? እሷ እኮ አሁን ምክር ነው። የእውነት ፎቶ ይዛብህ ከሆነ እስቲ ልመንክሽ። እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በቃ ጠይቃት። ያለ ፍቃዴ ፎቶ አንስታኛለች፣ ያለ ፍቃዴ እንደዚህ ነገሮችን አድርጋኛለች፣ እኔ ራሴን በማውቀው አንደበት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድብህ ለምን ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት። ለምን ቆፍጠና አትልም? አብርሃም በእኔ በኩል ብትሆኝ ትረጂ ነበር ነገሮች ግን ስታገኝ በእኔ በኩል ብትሆኝ ትረጂ ነበር። ምን ትረዳክ? ፈልገክ ያደረግከውን ለምን ቆፍጠና አትልም? እሷ እኮ አሁን ምክር ነው። ሁሌ የሴቶች መጫወቻ፣ ሁሌ የሰዎች መጫወቻ፣ ሁሌ የሰዎች መጠቋቋሚያ፣ ሁሌ አንገት መድፋት። እንዴ ወንድ እኮ ነክ። ምነው ገንዘብ እንደዚህ ባዶ አደረገ? ምነው ገንዘብ እንደዚህ ጭንቅላትክ ነፋው? አየህ፣ ገንዘብ በመጣ ቁጥር ጭንቅላት ባዶ ያደርጋል። ገንዘብ ሲበዛ ሴት ማማረጥ ደረጃ ይሄዳል። ገንዘብ በፈለክበት ሰዓት ላይ ስታገኝ ለክብርክና ለሞራልክ የሚጨነቅ ነገር የለም። ሲያዝብህ ነው የሚያስጨንቅ። እስከሚያዝብህ ድረስ እንደፈለግክ ትሆናለህ። አሁንም እሱ አይደለም የሚያስጨነቀህ፣ የተነጋገርከው ንግግር ነው። እዛ ጋር ሄደ እሷ መረጃ ስለያዘችብህ ስላልያዘችብህ ብቻ አይደለም ለሄርሜላ ያስረዳካት ወይ እንደዛ ያልካት። ሌላ መረጃ አላት ፍቅር፣ ሌላ መረጃ አላት። ያን እንዳታወጣብህ ፈርተህ ነው ቀደም ብለህ ከሄርሜ ጋር መጥተህ ለማስረዳትና እሷ እንድትረዳ ከምታደርግበት መንገድ ቅድሚያ ተጠንቀቅ። ራስህ ያገኘኸው ሴት ጋር ሄደህ እሰካለሁ ስትል እንደዚህ አይነት ወጥመድ ውስጥ እንደምትጠመድና መግባት እንደምትችል ማወቅና መረዳት አለ። አትልከስከስ። 30 ሴት ጋር ስለሄድክ የምታገኘው መልእክት የለም። 30 ወንድ ጋር ስለሄድክ የምታገኘው መልእክት የለም። አለቀ። መሰብሰብ ነው መሰብሰብ። እንዳለክ ዳኒ ተሰብስበክ አንድ ቤት ውስጥ መቀመጥ። አንተ ለምን አንድ ቤት መኖርን ፈራክ? ምን አስፈራክ? አግባኝ አይደለም አንድ ቤት ውስጥ ካለ እኮ አለቀ። ምንም መታሰር አለም። እሷ ምትሰራለች፣ አንተ ምትሰራለህ። አንተ አንድ መኝታ ክፍል፣ እሷ አንድ መኝታ ክፍል። ታበስላለች፣ ትበላላችሁ፣ ትጠጣላችሁ፣ እንጆይ ታደርጋላችሁ። አለቀ። ራሷን ትጠብቃለች፣ ትጠነቀቃለች እንዳታረግዝ። ከዛ በተረፈ አብራችሁ ትኖራላችሁ። ሚዲያው ላይ እንዳለ ዩቲዩበሮቻችሁ እንደዛ አሉ እየተልከሰከሳችሁ ያላችሁት። ራስህ እንደ ፍጹም ታደርጋለህ እና ተረጅኝ ትላለህ የፈለግከውን ካረክ በኋላ እሷን እንደውም እጥፍ አድርጋ ትከሳለች። ሄርሜ እሺ፣ እኔ ወደ ህግም አሁን ችግር የለውም እሄዳለሁ። መሄድ ወዳለብኝ ልክ እሄዳለሁ። ግን ነገሩን ቢያንስ አንቺ ተረጂኝ፣ ትንሽ ቀን ስጥኝ እስካስተካከለው ድረስ አስተካክለዋለሁ። ሁሉን ነገር በራሴ መንገድ ማለት ነው። በቃ ወደ ህግ መሄድ ካለብኝ እሄዳለሁ። መክሰስ ካለብኝ እከሳታለሁ። ችግር የለውም። ግን ደግሞ የምትከሰው ዛሬ ነው ሆነ። አብርሃም ትሰማኛለህ? ከዚህ በፊትም አስጠንቅቀናል። በሄርሜላም ጉዳይ ለሶስት ተሰብስበን አናግረን ነበር። ገባ አይደል? እነዚህ
እነዚህ ልጆችን መወጣት ካለብህ በራስ መንገድ እንዲሸሹና ከሄርሜላ ህይወት እንዲወጡ ማድረግ አለብህ ብለን በጣም ብዙ ነገር መክረናልም ነግረናል። አንተ ግን ያንን ነገር እንደ ግልፍተኝነት ትተህ እነሱ ማግኘትና ነገሮች እንዳለ ማወሳሰብ ላይ ነው እየሄድክበት ያለው። ስለዚህ አንተ አሁን እንደ ሽምግልና ዳኒ ባላመንክበት ነገር ዳኒ እኮ የተዋጠልህ ነገርም የለም እንደ ሽምግልና ይዞ እየመጣው ያለው ሚኪ ነገሮችን ሴታፕ ተደርጎና ተዘጋጅቶበት ጀግና አባት ገና እውነቱን ነው ሚኪ። መቼ ነው የምትከሰው? ነገ የዛሬ ዓመት መቼ ነው የምትከሰው? መቼ ነው እንደ ጀግና ወንድ ቆፍጠን ብለህ ተመካከራችሁ እንኳን ቁጭ ብላችሁ በሄርሜላ ዙሪያ ላይ ከአንድም ሁለት ሶስት ፑሽ ስታደርጋት እኮ ወንድምየው እንደ ወንድም እሷን ተረድቶ እሱ ወዷር ለመብሎ እኮ ብዙ ጊዜ ከእሷ ጋር አግባብቶ ካል እንዴ ከሳታለሁ። መቼ ነው የምትከሳት? ስላና እሱ ብቻ አይደለም ቪዲዮ የተኛው ቪዲዮ ብቻ አይደለም ፍቅር እጅ ያለው ሌላ ቪዲዮ አላት። ብትከሳት እሷን መክሰስ ትችላለች። እሷን እንደውም ጥፋ አድርጋ ትከሳለች። በምን ታውቃለህ? ደፍሮኝ ነው ትላለች። ደግሞ የዘመኑ ሴት ደግሞ ሚዲያ ላይ ያለ እኮ ብዙ የሚያስተምራችሁ መርዝ ነገር አለ። ያንን ነው ቀስማችሁ የምትይዙ። ጥሩ ነገር የምታስተምሩና ጥሩ ነገር መች ለትውልድ ታቀስማላችሁ። እናንተ መርዝ ሆናችሁ ለትውልድ መርዝ ታቀብላላችሁ። ኪሱንም ማን ይረዳችሁ? ማን ይርዳችሁ? የትኛው ህግ ሀይ ባይ ይበላችሁ? አደረገ ዳኒን የሐሰት መረጃ የሐሰት መልእክት ነው ሽምግልና ሄደ ከዛ ጋር ቢሄዱ አዋቂ ሰው ሽምግልና አስገባ። እስኪ አባት ግን እስኪ ሽምግልና አስገባ። አባት ካለ በህይወት አብርሃም በህይወት አባት ካለ ይሄ ሁሉ ነገር ሲደረግ እዛ ወታጅራ ቁጭ ብሎ ገንዘብ ብቻ መሰብሰብ መብላት መጠጣት ብቻ አይደለም። የወንድሙን ስራ መስራት አለበት። የወንድሙን አይነት ተግባር ማድረግ ያለበት አባት የነሽ ተንቢን አባት ተመልከት። ጀግና አባት ገና ሽምግልና ሲሄዱ የገባላቸው ፕሮሚስን ዛሬ አመት ሳይሞላ ሄዶ ስጦታ ሰጣቸው። ሚስቱ ስታረግዝ ረግጠው አስተካከሉት። በግራ በቀኝ ኮርኩሞ በግራ በቀኝ ዳግመኛ ሌላ ሴት ጋር ዞር ብሎ እንዳያይ አድርገው ቀጡት። ወደ ራሱ መለሱት። እንዲሰበሰብ አደረጉት። እህት ስትሆን ታላቅ፣ ወንድም ስትሆን ታላቅ፣ አባት ስትሆን ስርዓት ሲያሲዝ እንደ ኤፍሬም ቤተሰብና እንደ ኤፍሬም ትሆናለህ ማለት ነው። የአንተ አባት ገንዘብ ራስ ወዳድ ገንዘብ ብቻ ለሰው ሽማግሌ ሲሰበስብ ሽማግሌ ይዞ ይሄዳል ለማጋባት ለማለያየት ግን ለምን ተለያያችሁ ብሎ ሄዶ አያስታርቅም። እንዲህ አይነት አባት ደግሞ አይስነቁም። ምን እንደሚለቀቅ ምን ላይ ባንዲ ቫይራል እንደሚወጣ ምን ሰው ጋር ሲሆንና ሳይዘጋጁበት ማወቅ ትችላለህ። ገባ ካየሁ አሁን ለምሳሌ የመኪናውን ቪዲዮ ካየሁ እያንዳንዱ ሲቹዌሽን ተጠንቶ ነው የተደረገው። ገባ አይደለ? እያንዳንዱን አጋጣሚ ፈልገውት ነው። ምክንያቱም እዛ ጋር ካሜራ ይዛ ቁም የሚለው ህግ የለም። በዛ ደግሞ እዛ መኪና ውስጥ እዛ ጋር እንደሚቆሙ ማንም ሰው አያውቅም። እነዚህ ሰዎች መጀመሪያውን አቅደው ነው እየሰሩ ያሉት። ገባሽ? ሄርሜላ ትነቂ ይገባሻል። ገባሽ? እናንተ ብዙ ጊዜ የማይፈልግ ሰው ብዙ አለ። ገባኝ። ግን አብርሃምን ብዙ ጊዜ እሱን ለመርዳት ሳስቀድም ሁልጊዜ እሱ ነው እያሳፈረኝ ያለው። የሆነ ስህተት እየሰራሁ አንተ ነህ እያሳፈርከኝ ያለው። አብርሃም አንደኛ ነገር እኔ እና አንቺ እንድንለያይ ነው ፍላጎታቸው እነሱ ማለት ነው። እኔ እና አንቺን አለያይተው እኔን ብቻኛ ማድረግ ነው የሚፈልጉት። ስለዚህ ይሄ ደግሞ ሆን ብለው አቅረቡበት ያሰቡት ነገር ስለሆነ ስለዚህ አንቺ እኮ ጠፍቶኝ አይደለም አብርሃም። አንተም ግን በድርጊት አገዝካቸው አይደለ? በድርጊት አለ መቼም ወዳጅ አይደላችሁ። እንዲህ አይነት ነገር በትክክል አገዛቸው። እንዲጫወቱበት ረዳቸው፣ ፈቀደላቸው። ገንዘቡንም ኪሱንም አፉንም እጁንም ንብረቱንም ፈቀደላቸው። እንደፈለጉ እንዲጫወቱበት አደረገ። የፈለገ ነገር ቢመጣ አንተንና እሷን ለማለያየት የዚህ ጥግ ድረስ እንኳን ቢሄዱ አንተ ፊት ካልሰጠ፣ አንተ ቦታ ካልሰጠ ማንም ነው በህይወት ዙሪያ ዞር ሊል የማይችለው። ማንም ሲደወልልህ አንስተህ እሷም ሆኖን ስታቅ